ሱስና የነው ባላለው የመጣሁት ከክፍለ ሀገር ነው። ጉዳት ደርሶብኝ በፍቅረኛዬ በጩቤ ተወግቼ ነው እዚህ የመጣሁት። በምን ምክንያት ነው ፍቅረኛሽ ጉዳት ያደረሰብሽ? አብረን እየኖርን ነበርና ያለ መግባባት ማለት የተፈጠረና በጩቤ ወጋኝ። ምንሽን? እዚህ ጋር አንገቴን የምታየው ነው። እዚህ ጋር ሁለት ቦታ እዚህ ጋር እጄን እና ሆዴን እዚህ ማለት እዚህ ጋር። ስንት ዓመት አብራችሁ ኖራችሁ? እንዴት ነበር የተዋወቃችሁት? ያው የተዋወቅነው እሱ ፖሊስ ነበረ ጎንደር አካባቢ። እኔ ወደዛ ወደ በረሃ ነበር የምሰራው። ብዙ አይነት ስራ ነበር የምሰራው። መስተንግዶም ሰራለሁ፣ እንደዚህ ቢጃማ ምናምንም ሰራለሁ። ብዙ ስራ ነበር የምሰራው። ያው ቤተሰብ አግዛለሁ። እኔ ቤተሰቦቼ ማኖር የነበረው እንደዚህ እንትን ሳልል እና እንደዛ ስለሆነ ከዛ ስመጣ እሱ ኬላ ላይ ነበር። በዛን ሰዓት ስልክ ተቀያየርን፣ ተዋወቅን። ቆይተን ቢጃማ ልብሶችን ይዘሽ ስለነበር ቆይተን ጓደኛዬ ወደ ውጭ ሀገር ልትሄድ ስትል ወደ ጆርዳን እሷን ለመሸኘት ስል መጣሁኝ አዲስ አበባ። እሱ እዚህ ነበረ። ፖሊስ ስራውን ለቆ እዚህ መጥቶ ነበረ እና ተደዋወልን፣ ተገናኘን። ከሚሰራበት ቤት ጉድሾላ አካባቢ እሱ መውጣት እንደፈለገ መውጣት መግባት ስለማይችል ከሚሰራበት ቤት እንድገባ ሻንጣዬን ይዤ እንድገባ ጠየቀኝ ማለት ነው። በቤት ሰራተኝነት ነው ወይስ? በቃ እንደ ሴቶቹ ነሽ ግቢ ያለኝ። የት ነበር የሚሰራው እሱ? ክለብ ማናጀር ሆቴል፣ እዛ ክለብ ላይ ነበር የሚሰራው። እንደዛ ሁኚ ሻንጣዬን ይዤ ገባሁ ሳላስታውቅ። ፍቅረኛሽ እንደሆነ ሳይታወቅ ሰራተኛ ሆነሽ ገባሽ? ምንድን ነበር ያንቺ የስራ ኃላፊነት? እንደ ሴቶች እንድሰራ ነበረ የጠየቀኝ እና አልጋ ክፍሏን አስወጥቶን የአልጋ ክፍል እንደምገባ እሱ ስለሆነ ማናጀር እንደፈለገ ማድረግ ይችል ነበር እዛ ቤት። እንደ ሴቶች ማለት ሴተኛ ዳሪነት ነው። እና አልጋ ክፍል እስከዛ እንደዛ ስሪ አልጋ ክፍሏን አስወጥቼ አንቺን አልጋ ክፍል አደርግሻለሁ አለኝ። ገባሁኝ። አመመኝ እያልሽ ተኝ አለኝ። ሴቶች ሲወጡ እንዳትወጪ አመመኝ እያልሽ ተኝ፣ ወይም ደግሞ ልብስ ለብሰሽ እየወጣሽ ዝም ብለሽ ዞር ብለሽ ተመልሰሽ ትገቢያለሽ አለኝ። እሱ ያለኝን ነው የማደርገው። ከዛ በኋላ እየቆየን ሴቶች አወቁብን ማለት ነው። አብረውን የሚኖሩ የሚከፈላል ሴቶች ሲወጡ ያንን 4000 ብር የሚከፈላል። ያንን ብር እንኳን ልክፈልልሽ አለኝ። ትወጪ ነበር ከሌላ? አይ ሰው ወንድ ጋር ሳይሆን ያንን ቤቱን ለቅቄ ስወጣ 4000 ብር ሴቶች እዛ ቤት ቆይተው ሲወጡ ለቤቱ የሚከፈላል። ያንን ብር ከፍዬ በቃኝ ብለሽ ስትወጪ ነው? በቃኝ ብዬ ሻንጣዬን ይዤ ቢያንስ 2 ሳምንት ምናምን እዛ ቆይቻለሁ። ሻንጣዬን ይዤ ወጣሁኝ ሲታወቅብኝ ማለት ነው። ውጭ ምናምን አለኝ። ከዛ በኋላ አልጋ ያዝነ ቆየውኝና ወደ ባህር ዳር እንሂድ ተባለ። ባህር ዳር ሂደን የራሳችን ስራ እንስራ ምናምን ተባለ። ወደ ባህር ዳር አብረን ተይዘን ሄድን። ይሁላ ነገር ሲሆን ቤተሰቦች አያውቁም። የት እንዳለሽ ነበር የሚያውቁት? ባህር ዳር እንዳለሁ ነበር የሚያውቁት። ስሜ ትዕግስት አየነው።